የሐረር ከተማ ማለት በጣም ቀደምት ከሚባሉ ከተማዎች አንዱ ነች። መቼ ነው ተመሰረተው ብለን ብንጠይቅ የምናገኘው ወደ 10ኛውና ወደ 11ኛው ክፍለ ዘመን አካባቢ እናገኛለን። ሐረር መውሊድ በተለየ መልኩ ነው የሚከበረው። ሜገልቤ ቢስሚላህ አብሽር በያሚኔ ወልሐምዱሊላህ አብሽር በያሚኔ። ቁርአን ይቀራል። አንዳንድ ቦታዎች ላይ 30 ጁዝ ختም የሚያደርጉበት ሁኔታ አለ። ከአንዳንድ ቦታዎች ላይ ያው ያሲን ተባረክ ይቀራል። ቢስሚላሂር ረህማኒር ረሂም ያሲን ወልቁርአኒል ሐኪም። እኚህ ታላቅ እንቁ የሆኑ ሰው ወደዚህች ዱንያ ብቅ ያሉባትኝ ቀን እኮ ናት የተከበረች ተአምራዊ ቀን የምትባለው። ደስታችንን ስንጀምር ራሱ ፈጣሪያችንን በማመስገን ነው። ረሂም ጋፊዞ ዘይደር ኩለ የውም ወለያሊ ነፍመር ሰሊ ያ ረቢ ዐላ ሙሐመድ ሰሊም ያ ረቢ ዐላ ሙሐመድ። ከመልካሞች ጋር ለመመሳሰል መጣር ራሱ ታላቅነት ነው። መመሳሰል ባትችል እንኳን ሞክር። መልእክትን ላደረሱልን ነብይ እሳቸውን የመሰለ ነብይ ስለሰጠን ለአላሁ ተዓላ ምስጋና የምናደርስበት ነው። እሳቸው በተወለዱበት ቀን ደግሞ በዚህ መልኩ ሙስሊሙ ህብረተሰብ በደስታ ኸይርን ተቋዳሽ ሆኖ ማሳለፉን ከለከሉ አልከለከሉም። ስለዚህ ምንም የሚከለከልለት ሸሪዓዊ የሆነ መረጃ ነው። نبي نور سلامي محمد سلاما الفاما إنا يا مني نور بيش لبيش زودري وحبيب لي ملحيش يا مني مينات كيربيش. ከደስታችን የተነሳ 4 ወር ነው እናከብረው። يا نبي إلى إيمانا دوا محمد الفي صلى الله عليك يا محمد. ለዚህ ለተከበረው ነብዩ መውሊድ አለይሂ ሰላቱ ወሰላም እንኳን በሰላም አደረሳችሁ ማለት ነው። ያ ረቢ ዐላ ሙሐመድ ባሪክ ያ ረቢ ዐላ ሙሐመድ ኩለ የውም ወለያሊ ነፍመር ሰሊ ያ ረቢ ዐላ ሙሐመድ ሰሊም ያ ረቢ ዐላ ሙሐመድ። አሁን ያለንበት ሼክ አባድር የሐረር ዋናው ማለት ቁጥብ البلاد የሚባል የሳቸው ሐሪማ ጋር ነው ያለነው። ቁጥብ البلاد ይባላል ሐረርን ማለት ነው። እንደ አብይ የመናገሻ አድርገው የውጭ ወራን የታደጉ ትልቅ አባት ናቸው። በዛ በጣሊያን ጊዜ ማለት ነው። ድሮ ከዛ በፊት ማለት 1000 ዓመት ማለት ነው። 1000 ዓመት ማለት ነው። እና እሳቸውን ሳንዘይር ስራ እንዳንጀምር ብዬ ነው አሁን ወደዚህ መጣ። ጥሩ አድርጋለሁ። አዎ ዘይርም ማለት ነው። አንዳንድ ነገር በእጃችን ይዘን ለምሳሌ እርሶ ይህን ውሃ ይዙ፣ እኔ ደግሞ እሺን ይዤ ባዶ እጃችን አንገባ። ያው እኔም ስጦታ ማለት ነው። ይህን ነገር ይዘን ስጦታ እንገባ ዚያራ መቁል እንዲሁም ማለት ነው። አላህ ሱብሃነሁ ስራችንን እንዲያሳምርን አላህ ስራችንን እንዲያሳምርልን አላህ እንምላለን። እና ያው እሳቸውን ሐሪማ ወርዛ ሐሪማ ይሄድልን ማለት ነው። ይሄ አሰራሩ ምናምን በዛን ጊዜ የተሰራ ነው። እነዚህ ይሄ አሁን ያው እድሳት ተደርጎለት ነው። ግን ግንቡ የድሮ ነው፣ ቆይቷል እሳቸው ማለት ነው። እና የእሳቸው ሐሪማ አሁን እየደረስን ያለ ነው። ማሻአላህ መምጣቴ በጣም ደስ አለኝ። አሁን ወደ ሐሪማቸው ልንገባ ነው። ስማቸው ተቁራ ምናምን ነው። አዎ ማሻአላህ የራሳቸው የጻፉት እንትን አለ እንዴ? አለ መጽሐፎች አሉ። መጽሐፎች አሉ። ስማቸውን ታውቃለህ? ሐድረት ሼክ አባድር ይላል። ሐድረት ሼክ አባድር። አሰላሙ አለይኩም። የሼክ አባድር ሐሪማ ማለት ነው። ማሻአላህ እና መቼ ነው ይሄ ሐሪማ የተመሰረተው? በሂጅራ አቆጣጠር በ450 ሂጅራ። አሁን ያለበት 1447 ነው አሁን ያለበት። ግን ይሄ የተመሰረተው በሂጅራ አቆጣጠር 405 ማለት ነው። ኦልሞስት 1000 ዓመት ይሆናል።
1000 ዓመት በፊት ነው። السلام عليكم. السلام عليكم وعليكم السلام. ما شاء الله. አማን عبد الناصر ዑስማን አብደኖር እባላለሁ። ከአርቲስት ቴሌቪዥን ነው የመጣሁት። እናንተን ለመዘየር ጉብኝት ለማድረግ ፕሮግራም ለመስራት ነው። ማን ልበል? አብዱ ናስር እባላለሁ። እሺ ባህልና ቱሪዝም ቢሮ አይ ባህል ባለሙያ። መርሐባ ባረከላሁ ፊክ ተፈضل። السلام عليكم. السلام عليكم. جبتني هنا زيارة متأخرة. የሐረር ባላደራ የሆኑት አባታችን ሼክ አባድር ዑመር አልሪዳ የኔ አያት ናቸው። በእናቴ በኩል አያቴ ናቸው። ዑመር አልሪዳ የእሳቸው ሐሪማ እዛ ነው ያልነው። ያው ሐረርን ማለት ነው እንደ አብይ ስቴት የመሰረቱት። በአንድ ወቅት ሐረር ምን ሆና ነበር ማለት ነው? የአካባቢው ህዝብ ተባሃቱ ነበር። የውጭ ወራም ደርሶበት ነበር። ህዝቡን አሰባስበው አንድ አድርገው አብሮነት አስተምረው ሰዎች በቀለም በብሔር ብለያዩ እስልምና ሃይማኖት አንድነት እንደሚያስተምር በዛ ስር አድርገው ማለት ነው ሐረርን እንደ አብይ ስቴት ያቋቋሙት። በዛን ሰዓት ይህ አሁን ያልኩት ሐረር ያልኩት ስምም ለመምጣት ምክንያት የሆኑት አባታችን በሳቸው ሐሪማ ነው። ሐረር ከተማ ማለት በጣም ቀደምት ከሚባሉ ከተማዎቿ አንድ ነች። ከሚታወቀው ራሱ መዲነቱል አውሊያ የሚባል ስም ነው ያላት። የዑለማዎች የምሁራኖች ሀገር ተብላ ነው የምትታወቀው። የምሁራን ስንል የእስልምና ዲን ተከታይ ሃይማኖት በጣም ብዙ የሚበዛባትና ዲን አስተምሮት የሚበዛባት ከተማ ነች። ስሟ ራሱ ማለት ሐረር የሚለው ቃል ፊደላዊ ቁጥር የሚባል በአረበኛ ሒሳቡል ጁመል ይባላል። ፊደል ምን ነው የሚወክልበት? ቁጥር ነው የሚወክልበት። በዛ ኮንፈረንስ በሙዕተመር ሸኻፊዎች ህዝቡ ሰበሰቡት። ህዝቡ የተሰበሰበበትን ቀን ነው የምታስታውሰው። ሐረር የምትለው ቃል አንድ የሆነበት አብሮነት የተማረበት በአንድነት የውጭ ጠላትን መከላከል የተማረበትን ያስታውሳል ማለት ነው። እና ይሄ ታሪክ በፊደል ቁጥርን ሪፕሬዘንት በሚደረግበት መልኩ የመጣው ታሪክ ማለት ነው። አሁን ወደ ቁጥር ስንቀይረው ሐረርን ማለት ነው መጀመሪያ ሀ የሚለውን መጀመሪያ ከምን ወሰዱ? ከአላህ ስም ሀ የምትባላን ሀን ወሰዱ። በአላህ ስም ነው ወሰዱ። እንደዛውም ይባላል እንደሚባለው ማለት ነው። አርራሂም አርራህማን በሚለው ራአን ወሰዱ። አርራሂም በሚለው ደግሞ ራአን ወሰዱ። አንድ ላይ ምን ሆነ? ሐረር የሚል መጣ ማለት ነው። ስለዚህ ሐረር ደግሞ ወደ ቁጥር ስንቀይረው ሀ የሚለው 5ን ይወክላል። ራ 200ን ይወክላል። እንደዛውም ራ 200 አንድ ላይ ሆነ 405 ማለት ታሪካዊ ቀን ማለት ነው። ታሪክ ኮንፈረንሱ አብሮነት የተማሩበት ያችን ቀን ይወክላል ማለት ነው። ሌላ ምን ሆነ ማለት ነው? የዚች መዲነቱል አውሊያ ተብላ የምትጠራው ከተማ የአውሊያ ከተማ ተብላ የምትጠራው ከተማ የእሷ ስም ሆነ ማለት ነው ሐረር የሚለው እና ከሳቸው በኋላም አሚሮች ነበሩ። ከሰባ በላይ የሆኑ አሚሮች ከአሚር ሐቡባ ጀምረን እስከ ከሰባ በላይ የሆኑ አሚሮች ዝርዝራቸው አለ ማለት ነው። እና አሁን ያለነው እኛ በሳቸው ሐሪማ ስር ነው ያለው። በሙስሊሙ ዓለም ኦፊሴላዊ በሆነ መልኩ ማለት ነው መውሊድ ግልጽ የሆነው በሂጅራ አቆጣጠር በ7ኛው ክፍለ ዘመን አካባቢ ነው። ይህንንም ግልጽ ያደረገው ማን ነው ማለት ነው? መሊክ አልሙዘፈር የሚባል እርብል የምትባል ከተማ ንጉስ የነበረው ሰውዬ ነው ማለት ነው። ይሄ በኦፊሴላዊ መልኩ ነው ማለት ነው። ነገር ግን ኦፊሴላዊ ባልሆነ መልኩ ከዛ በፊት ማለት ነው በየአካባቢዎች መውሊድን ጋር ግንኙነት ያላቸው ነገሮች ረቢዑል አወል ሲደርስ ይኖራሉ እና ይህ ኦፊሴላዊ የሆነ ነው ማለት ነው። እና ወደ አፍሪካ ቀንድ ስንመጣ አንዳንድ እስላሞሎጂስት የሚባሉት በአረበኛ ሙስተሽሪቅ ይባላሉ።
እንደነማን እንደነ ትርሚንግሃም እንደነሱ ያሉት ማለት ነው ስለ መውሊድ አጀማመር በአፍሪካ ቀንድ ቀጠና አጀማመር መተን ጀመረ ሲናገሩ እነሱ ከምን ጋር ያዩሳል ከሱፊዝም ጠሪቃ ከመግባት ጋር ያዩሳል እና አሁን ተርሚንግሃም ያልኩትን ሰውዬም በመጥቀስ ዶክተር ሲሞን የሚባል ጣሊያናዊ ማለት ነው መውሊድ ከአፍሪካ ቀንድ አካባቢ አጀማመርን አስመልክቶ የሚለው ነገር ምንድነው ማለት ነው እሱ የሚለው የሱፊያ ጠሪቃ በአፍሪካ ቀንድ በገባበት ጊዜ በ16ኛው ክፍለ ዘመን አካባቢ ይላል ነገር ግን እኛ መለስ ብለን ሱፊያ ጠሪቃ ወደ ቀጠናው በ16ኛው ክፍለ ዘመን ነው የገባው የሚለው ነገር ስናሰናትን አሁን ቀድም የነገርኳችሁ የሼክ አባዲር ሐሪማ ዋና ሐሪማው ራሱ ሐሪማ ብለናል አይደል በአፍሪካ ቀንድ ሐሪማ መቼ ነው የተመሰረተው ብለን ብንጠይቅ የምናገኘው በ16ኛው ክፍለ ዘመን ሳይሆን ወደ 10ኛውና ወደ 11ኛው ክፍለ ዘመን አካባቢ እናገኛለን ሐሪማ መሰራረትን ስንወስድ ማለት ነው ይህም በተመለከተ أضواء على الشيخ عبد القادر الجيلاني وانتشار طريقته ينبل مصاحف لاي معناته عبد الباقي مفتاح مبال سويه معناته يا شيخ عبد القادر حيوت لاي እና የሳቸው طريقه light is on the lives of عبد القادر and the dissemination of his طريقه በሚል መጽሐፍ ላይ እሱ ምን አስቀምጣል አሁን ሐሪማ ያልነው በሐረር ደግሞ አዋች የተባለው ማለት ነው በአፍሪካ ቀንድ ለመጀመሪያ ጊዜ የተመሰረተው በሐረር ነው ይላል በአፍሪካ ቀንድ በአፍሪካ ቀንድ የተመሰረተው በስንተኛው ክፍለ ዘመን ነው ይላል በ5ኛውና በ6ኛው ሂጅራ ምዕተ ዓመት ይላል ይህ ማለት በጎርጎሮሳውያን አቆጣጠር ወደ 10ኛውና ወደ 11ኛው ማለት ነው ስለዚህ አሁን ምንድነው ማስተማሪያው ካለ ማለት ነው የሱፊያ ማስተማሪያው ማዕከል ወይም ሐሪማ ምንለው በዛን ዘመን ካለ መውሊድም በዛን ዘመን ነበር ማለት ነው ማለት የሚቻለው ማለት ነው ስለዚህ አሁን እንዳየናቸው ሐሪማ ሼክ አባድር እንደ ሼክ አባድር ማለት ሐረር ውስጥ ብዙ ሐሪማዎች አሉ በሐረሪ ቋንቋ አዋሽ ይባላሉ እነኛ ሐሪማዎች በዚህ በትንሿ ከተማ መብዛታቸው ምን ነው የሚያሳየው ይህች ትንሿ ከተማ የእውቀት ማዕከል ማማ መሆኗን ነው የሚያሳየው እሺ የእውቀት መናራ ወይም የእውቀት ማማ ከሆነች እነኛ ሐሪማዎችስ ለከተማው ብቻ ሳይሆን ለአካባቢው ለቀጠናው ትምህርት መጥተው የሚወስዱበት ቦታ ሆኗል ማለት ነው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ياسين والقرآن الحكيم إنك لمن المرسلين على صراط مستقيم تنزيل العزيز الرحيم لتنذر قوما ما أنذر آباؤهم فهم غافلون ሐረር መውሊድ በተለየ መልኩ ነው የሚከበረው በጣም አጃይብ የሆነ አከባበር ነው የሚከበረው እና እስኪ መውሊድ አከባበር በሐረር ምን ይመስላል ረቢዕ ከገባ ጀምሮ ያው ዓደተን 12ኛው ሌሊት ላይ የተለያዩ አድባሮቶች ላይ ምን ያደርጋሉ ሌሊቱን አድምቀው ነው በመውሊድ ማለት ነው የሚቀበሉት መውሊድ ሲባል ያው እኛ ጋር የመጣው በተዋረድ ነው ከማን ነው ከሰሃባቶች እሱ በፊት አንዱ ጀምሮታል ለምን እኛ አናሳምረውም ነው የመውሊድን በምን ሰደቃ አብልተን በዘክር ፈይነ ዚክራ ነው ለምን በዚህ ሰደቃ ሰተን መውሊድን አናከብረውም ከምን አንፃር ነው እንግዲህ ከዚህ አንፃር መውሊድ እኛ ኢማም አለን ስናከብረው ኢማማችን ምንድነው ቁርአን ነው ወልቁርአን ኢማሚ ወካበቱ ቅልበቲ ወልሙእሚኒና ኢኽዋኒና ምንለው አይደለም ቁርአን ስንል አይሻ ምን አለች መሐመድ ስለዚህ ትላችሁ ካለው خلقه ቁርአን የሚሄዱ ቁርአን ናቸው መከተል ግዴታ ነው ማለት ነው እሳቸው ማወደሱ ነው ማሞገስ ግዴታ ነው ማን ወደሳቸው ማን ማሞገሳቸው ፈጣሪ ነው አላህ
ወንዶች ብቻ አይደሉም ሐታ ሴቶችም እናቶች ላይ ደግሞ የሚታየው ነገር ለምሳሌ ሌሊቱ ላይ ነገ 12ኛው ሌሊት ነው በሚባልበት ጊዜ በእልልታ ነው ደመቅ ባለ ሁኔታ ማለት ነው እናቶችን የሚቀበሉት አላሁ ጋፊው መኽሉቃት ሊጎፍቶ ألم نشرح لك صدرك زايو حبيبو ورفعنا لك ذكرك زايو أميرو ما ودعك ربك وما قلاك أروزو من الرحمن رحمة وعطاء صل يا ربي ثم سلم على من صل يا كمنا كبربت منجلوج መካከል ምንድነው የምናደርገው ሴቶች ለምሳሌ የረቢዕ ወር ሲደርስ የሳቸው የተወለዱበት አመቱም ወሩም ቀኗም ሰዓቷም ሲደርስ ምንድነው የምናደርገው ሴቶች እኛ ወጣቶችም ከእናቶች ጋር አብረን በመሰብሰብ ልክ መግሪብ አዛን እንዳደረገ ለዚች ቀን እቺን ለመሰለች ቀን አላህ በህይወት ስላደረሰን አላህን እናመስግነው በሚል እሳት ይዘጋጃል እጣን ጨስ ይደረግና ሁሉም ከቤቱ ይወጣል ሴቶች እንዳለ ከቤቱ እንወጣና በር ጫፍ ላይ ቆመን ምን ነው የምናደርገው እሳቸው የተወለዱበትን ቀን በህይወት ሳለን ስላደረሰን ለምርጡ ነብይ ኡመት ስላደረገን ምስጋና ይገባ ማለት ደስታችንን በእልልታ ነው የምንገልጸው ይሄ እንዴት ነው እንደ ደውል ነው የሚባለው ያኔ እልልታ ሲሰማ ለምን አካባቢው ላይ ዙሪያው ላይ ይሄ ነገር ሲሰማ አንዳንዱ ያልነቃ ሁላ ነክቶ ምን ያደርጋል ዛሬ የሚከበርበት ቦታ ለምሳሌ አድባራት ላይ ስለሚከበር ሌሊቱን በዛ አይነት ሁኔታ ስለሚያሳልፉት ምንድነው እንደ ደውልም ይሆናል እናም እዛ መሄድ አለብኝ የሚለውን ራሱን እንዲያዘጋጅ ምክንያት ይሆናል ማለት ነው እና ሱብሃንአላህ ያ እልልታው ሲሰማ ጆሮአችን ላይ ሲሰማ ራሱ የተለየ ያኔ ስሜት ነው የሚሰማው ለአላህ ምስጋና ይገባው ይያለን ነው በእልልታ እየቀወጥ ነው በሳቸው ላይ ሰላዋትን ያወረድን ያ አላህ ከእዝነትህን ጨምረላቸው ከደረጃም ላይ ደረጃን ጨምረላቸው እኛንም የሳቸው ተከታይ ስላደረከን ምስጋና ይገባህ በሚለው በደስታ ነው የነብዩና አለይሂ ሰላቱ ወሰለም ውልደት ቀኑ ሲደርስ በእልልታ እንቀውጠዋለን ከዛ ይቀጥላል እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም የተወለዱበትኝ ወር የተከበረ ወር የተወለዱበትኝም ቀን የተከበረ ቀን እንደሆነ በዓለማችን ደረጃ የሚታወቅ ግልጽና ይፋ የሆነ ጉዳይ ነው ከሁሉም ነገር በፊት ግን እሳቸው የተወለዱበትኝን ወር ታላቅነት ለመገንዘብና ለመረዳት እንዲሁ ደግሞ እሳቸው የተወለዱባትኝ ቀን የተከበረች ቀን መሆኗንም በሚገባ ለመረዳት አንገብጋቢ የሆነ ነጥብ የማስበው እሳቸው ማናቸው የሚለውን ነገር መረዳቱ ይቀድማል ስለሳቸው ታላቅነት የተገነዘበ ሰው ስለሳቸው ታላቅነት የተረዳ ሰው ለሳቸው እየተደረገ ያለው ነገር ቢያንስ እንጂ የሚበዛም አይደለም ለሳቸው እየተበረከተ ያለው ነገር ድንበርን መጣስም አይደለም እንደው ቢያንስባቸው እንጂ ነብያችን አለይሂ ሰላቱ ወሰለም ብሎ ማለት እስቲ እንደው አንዳንድ ነጥቦችን ቁርአን ላይ ምን አይነት ሰው እንደሆኑ አላህ እንዴት አድርጎ ቁርአን ላይ እንደጠቀሳቸው እንደገለጻቸው አንዳንድ ነገራቶችን ላውሳቸው ነብዩ ሰለላሁ ዐለይሂ ወሰለም አላሁ ተባረከ ወተዓላ በመጀመሪያ ደረጃ ቁርአን ላይ ማንንም ነብይ ባልገለጸበት ልዩ በሆነ አገላለጽ ገልጿቸው እንመለከታለን ከዚህ የምንረዳው ደግሞ የሆነ መልእክት አለ ምንድነው ከሳቸው ማንንም ነብይ ባልተገለጸበት አገላለጽ እሳቸው መገለጻቸው እውን ከበስተፊታቸው ከነበሩት አንቢያዎችና መልእክተኞች በሙሉ በላጭና የታላቅ ደረጃ ለእቅና ባለቤት መሆናቸውን መገንዘብ እንችላለን
ለምሳሌ ያክል አላሁ ተዓላ በተከበረው ቁርአን አንቀጽ ላይ ምን ይለናል? ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን ይላል። ቁል ሙሐመድ ሆይ በላቸው ሰለላሁ ዐለይሂ ወሰለም ለህዝቦችህ በላቸው ቢፈድሊላሂ ወቢረሕመቲሂ አላህ በልግስናው አላህ በረሕመቱ በእዝነቱ በቸርነቱ ተደሰቱ በላቸው። ይህንን አንዳንድ ዑለማዎች ሲፈስሩትኝ ምን ብለው ይፈስሩታል? አላህ ሱብሓነሁ ወተዓላ ከረሕመቱ ከእዝነቱ ነቢዩ ዐለይሂ ሰላቱ ወሰላም አንዱ ናቸው እና እሳቸውን አላህ ለኛ ስለሰጠን በእሳቸው እንድንደሰት አላህ ሲያዘን እሳቸው ለኛ መሰጠታቸው የሚጀምረው ለዓለማት እዝነት መደረጋቸው እኚህ ታላቅ እንቁ የሆኑ ሰው ወደዚህች ዱንያ ብቅ ያሉባትኝ ቀን እኮ ናት የተከበረች ተአምራዊ ቀን የምትባለዋ እና አላህ በእሳቸው ተደሰቱ ሲለን ደስታው የደስታው መሰረቱ አስሉ ምንድነው? መወለዳቸው ነው ማለት ነው። ስለዚህ በመወለዳቸው መደሰት አላህ ያዘዘብን ጉዳይ ነው። ያ ሐስረተን ዐለል ዒባድ ማ ያእቲህም ሚን ረሱሊን ኢላ ካኑ ቢሂ የስተህዚኡን ألم يروا كم أهلكنا قبلهم من القرون أنهم إليهم لا يرجعون وإن كل لما جميع لدينا محضرون በእውነትም ካየነው ያው ነብያችን አለይሂ ሰላቱ ወሰላም እሳቸው ማለት የዓለም ድምቀት ናቸው። እሳቸው ባይሞቱ ኖሮ በጨለማ ውስጥ ነበር ያኒ እስልምናን ይዘው ስለመጡ እስልምና ማለት ብርሃን ነው። እንዴት አድርገን ፈጣሪያችንን መገዛት አለበት፣ ፈጣሪን አውቀን ለሱ ግዴታ የሆኑ ነገራቶች ምንድናቸው የሚለውን፣ ለሱ ተገቢ ያልሆኑ ነገራቶችስ ምንድናቸው የሚለውን፣ ሶላት አሰጋገዳችን፣ የተለያዩ ዲናዊ ትምህርቶችን እንድንማር ምክንያት የሆኑ ያኒ የጀነትን መንገድ የመሩ ነብዩ አለይሂ ሰላቱ ወሰላም እሳቸውን ካልወደድን ለእሳቸው ፍቅር ካላሳየን ምን ማለት ነው? ያኒ ህይወት ራሱ ትርጉም የላትም ማለት ነው። ህይወት ትርጉም የላትም። የእሳቸውን ልቅና ፍቅራቸውን ውዴታቸውን እያሳየን ኻሰተን እንዳልነው ያኒ ሀረር ላይ እነዚህ ነገራቶች ይታያሉ። አባቶች ወይም ትላልቅ ሰዎች ላይ ብቻ አይደለም ህፃናትም ማለት ነው። ይህን ነገር የተለያዩ መንዙማዎችን እያሉ ቁርአን የሚማሩበት ቦታዎች ላይ አሁንኛ ልጅ እያለንም ማለት ነው ምንድነው ስለ ነብያችን አለይሂ ሰላቱ ወሰላም ነብይን የት እንደወለዷቸው ሲራቸውን ማለት ነው ነብዩ አይደበን ወለዱዩ መከበን ወለዱዩ መዲነበን ቀባው እየተባለ ቁርአን እየቀራን ይሄኛውን ሁሌም ማለት ነው ያኒ በጀማዓ አንድ ላይ ድምጻችን ከፍ አድርገን ምንልበት ሁኔታ ነበር ማለት ነው። ከኛ በፊት አማኞች እንደነበሩ ይታወቃል። ከኛ በፊት ህዝብ እንደነበር ሰው እንደነበር ይታወቃል። ለሁሉም ህዝብ ደግሞ አላሁ ተዓላ እስልምና ዲን አስተምሮትን የሚያስተላልፍላቸው ሁሉም ኡመቶች ነብይን አላሁ ተዓላ ይሰጣቸዋል። መልእክተኛ ይባላል። ይሄ መልእክተኛ ምንድነው? ቀጥተኛን መንገድ የሚያስተምር። ይህ በሚያስተምረው ቀጥተኛ መንገድን እሺ ብሎ ለተቀበለ አላሁ ተዓላ በቂያማ ወይንም በትንሳኤ ቀን በምንለው በትልቅ ጀነትን እንደሚያስደስተው በዛ ትእዛዝ የማያከብር ከሆነና እምነቱን ያልተቀበለ ከሆነ ከሚቀጡት መካከል እንደሚሆን ይሄ ለሁሉም እመት የሚላክ ነብይ የሚያስተምረው አስተምሮት ነው እንደምናውቀው ነው። እኛም ደግሞ አልሐምዱሊላህ አላሁ ተዓላ ነብይ ሙሐመድ አለይሂ ሰላም የሚባልን ምርጥ ነብይ ለሰዎች ምርጥ ለዓለም ተወዳዳሪ የሌላቸው ሰውን አላሁ ተዓላ ምርጥ አድርጎ ነብያችንን አለይሂ ሰላም ሰጥቶናል። ለሳቸው ኡመት ስላደረገን አንደኛ ትልቁ ደስታችን ነው። እንደሚታወቀው በቁርአን አያ እንደምታውቁት ሙእሚኖች አላህ ምን ብሎናል? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፊ ወተንሀውነ ዐኒል ሙንከር የሚባል በቁርአን አያ አላሁ ተዓላ ቃሉን ሰጥቶናል። ይህ ማለት ለምእመናን በሙሉ ምርጥ ምእመናን ናችሁ እናንተ ለኡመት ማለት ነው። ምርጥነትን ያገኘነው ምርጥ ነብይ አላህ ስለሰጠን ምክንያት አድርጎልን ከሁሉም ኡማ
ምርጥ አደረገን። ለምን? ከሁሉም ሰው በላጩን የሆነውን ሰው ነቢያችንን ሙሐመድ ዓለይሂ ሰላም ስለሰጠን በላጩነትን በሳቸው ነው ያገኘነው። ታዲያ በላጭነትን በሳቸው አግኝተን የተወለዱበትን ቀን ቁጭ ብለን በኸይራት ማክበሩ የሚከለከልበት ሁኔታ የለም። ይህን ስንል ከማብራራ ጋር ነው። ሰውነን አላሁ ተዓላ ዓቅልን ሲሰጠን አይምሮን ሲሰጠን እንድናስብበት ነው። ስለዚህ በዚህ አይምሮአችን ስናስብበት ሰው መሆናችንን ስንጠቀምበት አላህ በቁርአን አንቀጹ ምን ይለናል? ወፈዐሉል ኸይር ብሎ በቁርአን አያያዘናል። ኸይርን ስሩ የሚል ትእዛዝ አለን። ይሄ ሁላችንም ሙእሚኖች በቁርአናችን ላይ የምናገኘው ነው። ወፈዐሉል ኸይር ማለት ኸይርን ስሩ ነው። እንግዲያውስ ኸይርን ስሩ ከተባለ ኸይርን ሲሰራ ጊዜ፣ ሰዓትን፣ ቀናትን፣ ዓመትን አይመርጥም። በዚህ ሰዓት ብቻ ኸይርን ስሩ የሚል አይደለም ትእዛዙ። ኸይርን ስሩ ነው ሙሉ በሙሉ ትእዛዙ። እንግዲያውስ ኸይርን ስሩ የሚለን ከሆነ እኛ ሙእሚኖች የታወቅነው በምንድን ነው? አላህ ምርጥ ቀናቶችና ምርጥ ወራቶች ያደረገልን ቀናቶች አሉ። በምርጥ ቀንና በምርጥ ወራቶች የምናደርገው ደስታችንን የምንገልጽበት መንገዶች አለን። ለምሳሌ እንደሚታወቀው ሙስሊሞች ዒድ የሚባል ትላልቅ ዒዶች አለን። 2 ዒድ አለን። ይሄን ዒድን ስንጀምረው ራሱ ጠዋት ላይ ሁላችሁም ታውቁታላችሁና በሰላት ነው የምንጀምረው። ሙእሚኖች ደስታችን በምን አይደለም በዱንያ ሐጃ ብቻ አይደለም የምናከብረው። ይሄ ማለት በመብላት በመጠጣት ብቻ አይደለም የምናከብረው። ደስታችንን ስንጀምር ራሱ ፈጣሪያችንን በማመስገን ነው። ለፈጣሪያችን ግንባራችን መሬት በማስነካት ነው ሙእሚንነታችንን የምንገልጸው። ለአላሁ ተዓላ ምስጋና ይገባው። እስከ መጨረሻውም በኢማናችን አላህ አጠንክሮን በኢማን ከሚሞቱ አላህ ያድርገን። ስለዚህ ሙእሚኖች ስንባል ደስታችንን የምንገልጸው ራሱ በደጋግ በሆነ ስራዎች ነው የምንጀምረው። ስለዚህ እንደተባባልነው ዒድን ስናከብር ትላልቅ ቀናቶች ናቸውና በሰላት እንደምንጀምረው ሁሉ ነቢያችን ዓለይሂ ሰላቱ ወሰላም የተወለዱበት ቀንን ማክበራችን ይህን የመሰለ እስልምናን የሚያምረውን ሃይማኖት ላመጡልን ነቢይ መልእክትን ላደረሱልን ነቢይ እሳቸውን የመሰለ ነቢይ ስለሰጠን ለአላሁ ተዓላ ምስጋና የምናደርስበት ነው። አሰላሙ ዐለይካ ኢማጅ ፈሻና ኢማጅ ኑኬና ኢማጅ ጎይቶ ኢማጅ ፊረሌ ኢማጅ ፈሻና ኢማጅ ኑኬና ኢማጅ ጎይቶ ኢማጅ ፊረሌ። አላህ ከፈጠራቸው ፍጥረታቶች በሙሉ መልካም የሚባለው ነገር ምንድን ነው? ለዛ መልካም ብላችሁ ለምትጠቅሱትኝ ነገር መመዘኛ ሚዛን የሚደፋው በእሳቸው እሳቸው ተይዘው ነው። ይህ ነገር መልካም ነው መልካም አይደለም የነቢዩን ተመልከቱ ነው። ነቢዩ ዓለይሂ ሰላቱ ወሰላም ዘንዳ ይሄ ነገር እንዴት ነበረ? ይህ ነገር እንዲህ ነበር። እንግዲያውስ ያ ነገር መልካም እንደሆነ በእሳቸው ነው የምንረዳው። ሐታ እስከምን ደረጃ እንደሆነ ታውቃላችሁ? አላሁ ተዓላ ቁርአን ላይ ምንድን ነው የሚለው? ወኢነከ ለዓላ ኹሉቅን ዐዚም፣ አንተ የታላቅ ስነ ምግባር ባለቤት ነህ ይላቸዋል። ልብ በሉ ኢኽወተል ኢማኒ ወልኢስላም፣ አንተ ወይ አንቱ የታላቅ ስነ ምግባር ባለቤት ኖት ማለት ማዕናው ወይ ደግሞ ትርጉሙ ምንም አይነት መልካም ስነ ምግባር ተብሎ የሚጠቀስ የሆነ ነገር በሙሉ እንደ ምሳሌ ያክል ሰብር፣ ትዕግስትን እንውሰድ። ሰብር፣ ትዕግስት ከትልልቅ ስነ ምግባሮች መካከል አንዱ ነው። መልካም ስነ ምግባር ከሚገመትባቸው ነገራቶች መካከል ሰብር አንዱ ነው። እንግዲህ ሰብር ምንድነው? የሰብር ጫፍ ትልቅ የሚባለው የሰብር ጥግ ምንድነው ከተባለ ምንድነው የሚባለው? የነቢያችን ሰለላሁ ዐለይሂ ወሰለም ሰብር ነው ትዕግስት ነው የሚባለው። ቸርነት ቢባልም ከመልካም ስነ ምግባሮች መካከል አንዱ ቸርነት ነው። ለቸርነት እስቲ ተምሳሌቱ ምንድነው ተብሎ ከተጠየቀ ምላሹ ምንድነው? የነቢያችን ሰለላሁ ዐለይሂ ወሰለም ተምሳሌት ነው። ማንኛውም አላህ የፈጠረውን ስነ ምግባር በሙሉ መልካም የበላይ የሚባለው ስነ ምግባር መጨረሻ ጥግ የሚባለው የነቢያችን ሰለላሁ ዐለይሂ ወሰለም ከአፈጣጠራቸው ምንም አይነት እንከን ያሌለባቸው፣ ከስነ ምግባራቸው ምንም አይነት እንከን ያሌለባቸው አላህ ሱብሓነሁ ወተዓላ በጣም አሳምሮ የፈጠራቸው ልዩና ድንቃዊ የሆኑ ፍጡር ናቸው። ለዚህም ነው አንዳንዶች በግጥማቸው ሲገጥሙ ምንድን ብለው ያወሷቸዋል? ወአሕሰኑ ሚንከ ለም ተረ ቀጡ ዐይኒ፣ እንደው ካንቱማ የበለጠ አይኔም አላየች፣ ካንቱ የበለጠ የሚያምር አይኖች የማላዩም። ወአጅመሉ ሚንከ ለም ተሊድ ኒሳኡ፣ ካንቱ የበለጠውን ሴትም አርግዛም አልወለደችም። ማንም ሴት ካንቱ የበለጠውን አልወለደችም። ኹሊቅተ ሙበረአን ሚን ኩሊ ዐይብን፣ ከምንም አይነት እንከን ዐይብና ጉድለት ካለባቸው ነገራቶች በሙሉ ንጹህ ተደርጋችሁ ጥርት ያላችሁ ተደርጋችሁ
እኮ ነው አላህ አንቱን ሲፈጥር የፈጠረው። እንደውም መፈጠራችሁ እራሱ ከአነከ ቀድ ኹሊቅተ ከማ ተሻኡ ይላል ግጥም ላይ ሲገጥም። ምን ማለት ነው? በቃ እኔ እንዲህ ተደርጌ ልፍጠር ብላችሁ ጠይቃችሁ በፈለጋችሁበትኝ መልኩ የተፈጠራችሁ ነው የምትመስሉትኛ። ምን ማለት ነው? ይህ ማለት አንድ ሰው ለምሳሌ ሲፈጠር አፈጣጠሩ ምንድነው የሚፈልገው? ሁሉም ለአፍንጫው የተሟላ የውበት መገለጫ፣ ለአይኑ፣ ለጆሮው፣ ለጥርሱ፣ ለከንፈሩ፣ ለጭንቅላቱ፣ ለቁመናው፣ ለቆዳ ከለር፣ ለስነ ምግባር በቃ ምንም አይነት እንከን እንዲኖርብን አንፈልግም። እሳቸው ግን ሲፈጠሩ ራሱ አላህ ሲፈጥራቸው ራሱ ምንም አይነት እንከን ያሌለባቸው አድርጎ ከመፍጠሩ የተነሳ እሳቸው እንዲህ ተደርገው መፈጠርን ፈልገው ይጠይቀው በዛ መሰረት የተፈጠሩ ነው የሚመስሉት ተብሎ ነው የሚጠቀሰው። እና እንዲህ አይነት ሰው ሐቂቀተን ወደ ዓለማችን መምጣቱ ታላቅ የሆነ ተአምር ነው። ሚነል ጂነቲ ወናስ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على سيدنا محمد وعلى ለአላሁ ተዓላ ምስጋናን ስናደርስ ደግሞ እንዳልኳችሁ ቅድም ቁርአን አያ ላይ ወፈዓሉል ኸይር የሚለን አለ። ኸይርን ስሩ ከተባለ እኔ መርጬ ከቀናቶቹ በሙሉ ይህን የመሰለን እስልምና እንዲን አስተምሮትን በህይወታቸው በእድሜያቸው በሁሉም ነገር ለግሰው ነብያችን አለይሂ ሰላም ይህን የመሰለን እስልምና ዲንን ስለሰጡን እሳቸው የተወለዱበትን ቀን እሳቸውን የመሰለ ከእሳት የምንድንበትን መንገድ ላሳዩን ነብይ የተወለዱበትን ቀን ብደሰትበት ምንም የሚያስከፋ ነገር አይደለም። ምን ማለት ነው? እኛ ይሄንን መውሊድ ስናከብር የወልደታቸውን ቀን ስናከብር ምናደርገው ምንድነው? ያ አላህ ለምርጡ ነብይ ኡመት ስላደረከኝ ምስጋና ይገባህ የሚለውን ምስጋና እናደርሳለን። ለነኚህ ለመሰለ ነብይ እሳቸው ያመጡትን መልእክት ተቀብለን ከአማኞች ስላደረከን ያ አላህ ምስጋናን ይገባህ ብለን በተለያየ ኸይራቶች የምናሳልፈው ነው። እንዳልኳችሁ ቅድም ቁርአን ላይ ወፈዓሉል ኸይር የሚል ካለ ኸይር ቀንን አይመርጥም። እኔ ደግሞ ቀን ወስኜለት በሰራ ችግር ያለው አይደለም። ሰኞም ይሁን ማክሰኞ፣ ሮብም ይሁን ሐሙስ የትኛውም ቀን መርጬ የበጎን ስራ መስራት አልከለከልም እችላለሁና። ስለዚህ እሳቸው በተወለዱበትን ቀን መርጬ ደሃን ወጥቼ ባበላ ይሄ ነገር ደሃን ማብላት እንደሚታወቀው ከደጋግ ስራዎች መሆኑ ሁሉም አይምሮ ያለው ሰው የሚያምነው ነገር ነው፣ የሚያውቀው ነገር ነው። ስለዚህ በዚህ ቀን መርጬ የተራበላ ብላበት ብዬ ባበላበት በጎ ስራ እንጂ መጥፎ ስራ አይደለም። ስለዚህ መውሊድን አያስከለክለውም፣ እንደውም ይበልጥ ማጠናከሪያ የሚሆነው ነው። እውነት እስቲ አቅል ያለው ሰው ህሊና አይምሮ ያለው ሰው ተረጋግቶ ቢያስብበት እሳቸው የተወለዱበትን ቀን የምናከብረው ነብያችንን የመሰለን ነብይ ስለሰጠን ያ አላህ ምስጋና ይገባህ እያልን ነው። ለአላህ ነው እኮ እያመሰገንን ያለ ነው። والآل والصحب والكرام ودار لهم على دين الله أستغفر الله أستغفر الله أستغفر الله أستغفر الله من كل ذنب تبنا إلى الله عد من صفا ممن سلفا عد من وفا ومن أسرفا يا الله هيا لنا يا الله سبحانه وتعالى ቻይነት እንደውም አንድ ሰው መመልከት ከፈለገ ነብዩን መመልከት ይችላል عليه الصلاه والسلام ምን አይነት ፍጡር አድርጎ ነው አላህ የፈጠራቸው። ለዚህ ነው አንድ ደግ ሰው አንድ ጊዜ ተጠየቁ ይባላል አንቱዬ እንደው እስቲ ጀነት ውስጥ ምን እንዳለ እስቲ ንገሩን፣ ጀነት ውስጥ እንዲህ ያለ ብላችሁ እስቲ ንገሩኝ አለና ጠየቃቸው። ምን አሉት ይባላል يكفيك ان فيها رسول الله صلى الله عليه وسلم አንተ ደግሞ በቃ ነብዩ ራሱ ጀነት ውስጥ መሆናቸው አይበቃህም እንዳሉትኝ በቃ ይበቃሃል፣ ምን ትፈልጋለህ? ነብዩን መሰል የሆኑ ታላቅ ሰው ጀነት አቅፋለች፣ ይኸውልህ ስለ ጀነት ነው የምትፈልገው አሉትኝ። እንግዲህ አንዳንዶች ስለሳቸው ሲናገሩ ሐቂቀተን በጣም የሚያጅብ የሆነ አገላለጽ ራሱ በጣም የሚገርም የሆነ አገላለጽ ሁላ ተጠቅመው እሳቸውን ሲያሞግሱ ሲያወሱ እንመለከታለን። ለምሳሌ የውበት ተምሳሌ ተብሎ የሚጠቀሰው ምንድነው ከተባለ አንድ ሰው እንደሚያምር መግለጽ ከፈለግን ምን እንላለን? እገሌኮ እንደ ጨረቃ ነው፣ እገሌኮ ፀሐይን ይመስላል ተብሎ ነው የሚጠቀሰው። በቃ ሲጋነን በጣም እንደሚያምር ሲነገር እገሌ ጨረቃን ይመስላል፣ እገሌ አንበሳን ይመስላል። እንዲህ አይነት አገላለጽ ነው የምንጠቀመው።
ላኪን አረበኛ ላይ በላጋ በሚባለው ዒልም ላይ ምን አለ አንድን ነገር ስታመሳስል በጣም ያማረ መሆኑን ለመግለጽ ስትፈልግ በመሰረቱ የውበት መመሳሰያ ተደርጎ የሚጠቀሰው የምናመሳሰልበትኝ ነገር ሙሸባህ ቢሂ የሚባለው ፀሐይ ከሆነች እገሌ ፀሐይን ይመስላል ትላለህ። ፉላኑን ዩሽቢሁ ሸምሰ አው ፉላኑን ዩሽቢሁ ልቀመረ ትላለህ። እገሌ ጨረቃን ይመስላል በውበቱ ትላለህ። በጣም እንደሚያምር ስትፈልግ ደግሞ ለምሳሌ ፉላኑን ቀመሩን እገሌ ጨረቃ ነው ትላለህ። ይሄኛው ከበፊቱ ትንሽ ሻል ያለና ውበቱም ጨመር እንዳለ ነው። ግን እጅግ በጣም ከዛም የበለጠ ያማረ እንደሆነ መግለጽ ስትፈልግ ምንድነው የምትለው? ለነብዩ አለይሂ ሰላቱ ወሰላም እንደሚጠቀሙትኝ ምን ይላሉ አንዳንድ ገጣሚዎች? አሸምሱ ቱሽቢሁሁ ወልበድሩ ያሕኪህ ይላሉ። ፀሐይ እሳቸውን ትመስላለች። ሱብሃነላሂ አልዓዚም። ፀሐይ እሳቸውን ትመስላለች። እንግዲያውሳ ፀሐይ ሲባል አንድ ነገር ማማሩን ለመግለጽ ፀሐይን ይመስላል ብለን ነው ምሳሌ የምንሰጠው። አሸምሱ ቱሽቢሁሁ ሲባል ግን ፀሐይ እንኳ እሳቸውን ትመስላለች ሲባል ሙገሳው ለማን ነው? ለፀሐይ ነው። ሙገሳው ለፀሐይ ነው። ነብዩ አለይሂ ሰላቱ ወሰላምን ከፀሐይ የበለጠ ተደርገው እሷ ፀሐይ እንኳ እሳቸውን ትመስላለች ሲባል የእሳቸው የውበት ጉዳይማ እንደው የሚወራም አይደለም። ፀሐይ እንኳ እሳቸውን ከመሰለች ነው። ያው ሱብሃንአላሂ አልዓዚም። እና ሐቂቀተን ነብያችን አለይሂ ሰላቱ ወሰላም ወላሂ በጣም ልዩ የሆኑ ሰው ናቸው። ልዩ ድንቅ የሆኑ ሰው ናቸው። እንደምታውቁት ነብያችን ላይ አለይሂ ሰላቱ ወሰላም ስማቸውን ጠርተን ማወደሱ በቁርአን አይታዘዝ ነው። ሙስሊሞችን እንደምናውቀው ነው። ቁርአን አሁን ለማስታወስ ያህል አላሁ ተዓላ ምን ይለናል? ቃል አላሁ ተዓላ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላህ ይለናል። አላሁ ተዓላ እዝነቱን ረሕመቱን እንደሚሰጣቸው ለነቢዩ እንደዛውም እኛ ፍጡራኑ ስንሆን ከመላኢካዎችም አብረው ነቢዩ ላይ ዐለይሂ ሰላም ሶላትና ሰላምታን እንድናወርድ እሳቸውን ስማቸውን ስንጠራ እንድናሞግሳቸው የታዘዝንበት ነው። እሺ እሳቸውን የታዘዝኩበትን ማወደስን ማድረጌ ምኑ ጋር ነው የነቢዩን ውልደት ክልክል የሚያደርገው? እንደውም እንደሚቻል የሚያሳይበት መንገድ ነው። እሳቸውን ስማቸውን እየጠራው አላሁ ተዓላ እዝነቱን ይስጣቸው፣ ረሕማውን ይስጣቸው፣ ከጀነቱ ከትላልቅ ቦታ ከተባለው አላህ ወፍቋቸው ያኖራቸው ብዬ የእሳቸውን ማወደስ በቁርአን አይታዘዝኩበት ስራ ስለሆነ አንድ ሰው መውሊድ አክባሪ ይሄ ሁሉ ስራ ሲሰራ የፈጣሪውን ትእዛዝ ማክበሩን እንጂ የፈጣሪውን ትእዛዝ መጣሱን አይደለም የሚያሳየውና የነብዩ ውልደትን አለይሂ ሰላም ምክንያት በማድረግ የምናደርጋቸው ስራዎች ደጋግ ስለሆኑ ደጋግ መሆኑ እንደሚቻል እንጂ ክልክል እንደሆነ አይደለም የሚያሳየን ማለት ነው። ቢላ ተመሪን ፈሱብሓነላህ አስተግፊሩላህ 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 ሚን ኩሊ ዘንቢን ቱብና ኢለላህ ፈስተሚዕ ቀውሊ ያ መን ያዕቂሉ ኩለ ሚድሐትን ለሁ የንቀሉ። እሳቸው መላካቸው ረሕመቱ እዝነቱን ራሱ መመልከት ከፈለግን ከእሳቸው በፊት የነበረውን ድቅድቅ ባለ ጨለማ ውስጥ ህዝቡ በነበረበትኝ ዘመን እሳቸው ሲወለዱ የተከሰቱ ክስተቶች፣ ከመወለዳቸው በፊት የተከሰቱ ክስተቶች፣ ተአምሮች የታዩ ነገራቶች ነበሩ። ከተወለዱም በኋላ የታዩ ተአምራቶች ነበሩ። ሐታ አስተዳደጋቸው ራሱ ተአምራዊ የሆነ አስተዳደግ እኮ ነው። አንድ ሰው እንደ ሀገራችን የሚታወቀው በምንድን ነው? ያለ አባት ያለ እናት ያደገ ሰው ስርዓት የለውም እኮ ነው የሚባለው። ይሄ ነገር እንዳልሆነ ግን እሳቸው አፍርሰውታል። ይሄ ትክክል እንዳልሆነ አፍርሰውታል። ለምንድን? ሳይወለዱ አባታቸው ሞቶ፣ ከዛ ከተወለዱ በኋላ ሌላ እናት አጥብታ፣ አራተኛው እድሜያቸው ላይ ደግሞ እድሜያቸው 4 ሲሞላ እናታቸው ሙታ፣ ከእናታቸው እልፈት በኋላ ደግሞ አያታቸው ተረክቦ፣ ከዛም በኋላ እድሜያቸው 6 ሲሆን እናታቸው ሞታ፣ ከዛ በኋላ 8 ሲሆን አያታቸው ሞቶ። እንዴ በእንዲህ አይነት ሐያት የኖረ ሰው ሐቂቀተን ዓለምን ያዳረሰ ያጥለቀለቀ ስነ ምግባር ያለው ሰው ሲሆኑ ያለ እናት ያለ አባት የሚያድግ ሰው እንደው ትንሽ ባህሪ ወጣ ያለ ነው የሚባለውን ነጮች የሚያስቀምጡትኝ ህግ አፍርሰውታል እሳቸው ነብያችን አለይሂ ሰላቱ ወሰላም። እና ቢወደዱ እንደው እሳቸው ካልተወደዱ ማን ሊወደድ ነው? ሐቂቀተን እሳቸው ካልተናፈቁ ማን ነው የሚናፈቀው?
ለሳቸው አንድ ሰው ካልተንገበገበ ለማን ነው የሚንገበገበው? ነቢያችን አለይሂ ሰላቱ ወሰላም እኮ ታላቅ የሆኑ ሰው መሆናቸውን አንድ ሰው በሚገባ ከተረዳ በተወለዱበትኝ ቀን እንዲህ መደሰት፣ እንዲህ አይነት ሱሩር፣ ባህጃ፣ ፈርህ ሙስሊሙ ህብረተሰብ ሰብሰብ ብሎ በዚህ መልኩ ማሳለፉ የሳቸውን ታላቅነት ተረድቶ ከሆነ ይህንን አንድ ሰው አይቃወምም፣ ይህንን አይጻረርም። ብቻ በሚደረጉ ነገራቶች የሸሪዓን ድንበር አንድ ሰው እንዳይጥስ እንጂ። ምክንያቱም እሳቸው በተወለዱበትኝ ቀን ምንድነው የሚደረገው? መልእክቱ ምንድነው ከተባለ መልእክቱ አላህዬ ጌታችን አላህ ሆይ እንደው እሳቸውን መሰል የሆነ ምርጥ የሆነ ሰው ልከህልን የእሳቸው ህዝብ አድርገህናል። እኚህ ታላቅ የሆኑ ረሕመተኛ፣ አዛኝ፣ ቸር ለጋሽ የሆኑትኝን ተፎካካሪ ወደር ያልተገኛላቸው ያልተሰማላቸውን ሰው ወደዚህች ዱንያ ብቅ ላደረክልን አላህዬ ምስጋና ይገባህ ማለት እኮ ነው። ሌላ ማዕና የለውም፣ ሌላ ትርጉም የለውም። አንድ ሰው ልጅ ሲወለድለት ይቆጣል እንዴ? ይበሳጫል እንዴ? አይበሳጭም። አልሐምዱሊላህ እኮ ነው የሚለው። ጠይብ ከልጁም ከእርሱም ከእናቱም ከአባቱም የበለጠ ለዓለማት እዝነት የተላኩ ሰው በመወለዳቸው ስላይደሰት ነው። እንዳውም እንደሚጠቀሰው እሳቸው የተወለዱ ለታ ሸይጣን ጮኸ ነው የሚባለው። ጮኸ ለምንድን? እሱ የጠነሰሰውን ሴራ የዘረጋውን የክፉ መረብ የሚያፈርስ የሚያደፈርስበትኝ ሰው እንደተወለደ ተገነዘበ። ከዛ ተበሳጨና እጅግ በጣም ከባድ የሆነ ጩኸት ጮኸ። ልክ ከጀነት ሲባረር እንደ ጮኸው ሱረቱል ፋቲሃ ስትወርድ እንደ ጮኸው እሳቸው በተወለዱበትኝ ቀን እንደዛ ጮኋል። ታዲያ ይሄ ደግሞ መልካም ነገር ቢሆን ነው ሸይጣን ይጮኸው። ለዚህ እኮ ነው ሙስሊሙ ህብረተሰብ ይህችን እየተንገበገበ በጉጉት የሚጠብቃትኝ። ይህም እሳቸውን ሲያንሳቸው እንጂ ምን አድርገንላቸው ነው ለነቢያችን አለይሂ ሰላቱ ወሰላም? እንደው ለኛ ብለው ተርበው፣ ለኛ ብለው ተደብድበው፣ ለኛ ብለው ተፈንክተው፣ ጭንቅላታቸው ደምቶ ደም ከተረከዛቸው ፈሶ እንዲህ በሆነ መልኩ አላህን ማመስገን መውሊዳቸውን ማክበር ብሎ ማለት በተወለዱበትኝ ቀን አላህን ማመስገን ማለት ነው፣ መደሰት ማለት ነው። አላህም ደግሞ እንድንደሰት አዞናል። የታዘዝንበትኝም ጉዳይ ስለሆነ እንደሰታለን። بسم الله الرحمن الرحيم أسير النفس والشهوات جاء إليكم محسنا فيكم رجاء فمنوا سادتي بفكاك أسري وإطلاق العقال لمن أساء فإن لكم بحق الله سرا إذا شئتم به يكفي البلايا أسير النفس والشهوات جاء إليكم محسنا فيكم رجاء فمنوا سادتي بفكاك أسري وإطلاق العقال لمن أساء فإن لكم بحق الله سرا إذا شئتم به يكفي البلايا أسير النفس والشهوات جاء إليكم محسنا فيكم رجاء فمنوا سادتي بفكاك أسري وإطلاق العقال لمن أساء እዛም የተለያዩ ኻሰተ እናቶች ለዚህ ብለው ጣፋጭ የሆኑ ነገራቶችን ያዘጋጃሉ ብለናል። እና ለምሳሌ ቡንቱር የሚባል አለ፣ ሌሎች ጣፋጭ የሆኑ ሙሸበኽ ነገር የሚባል አለ፣ ሌሎች ነገራቶችን የሚያዘጋጁበት ሁኔታ ነው። ይህ ምንድነው? ያ ጣፋጭ የሆነውን ያው መልእክት አለው። ያ ጣፋጭ የሆነውን ነብይ እንዴት አድርገን ያ ጥፍጥናውን ሙሉ ለሙሉ መግለጽ እንኳን ባልችልም ማለት ነው ያ ጥፍጥናው እንዲሰማ ለየት ባለ ሁኔታ ነው የሚያዘጋጁት። እና ያን ነገር ያው አቅራቢያቸው ባለው ለምሳሌ አድባራት እዛም በመውሰድም ሊሆን ይችላል፣ ከቤት ጀምሮ እንደዛው ማለት ነው ለጎረቤትም በማካፈል እና ያው እንዴት አድርገን ያኒ ብናገኛቸው ኖሮ በህይወት ሐቂቀተን በተለየ ሁኔታ እንንከባከባቸው ነበር ነብዩን አለይሂ ሰላቱ ወሰላም። ወላኪን ይህን እድል አላገኘንም። ቢሆንም ግን የእሳቸው ተከታይ መሆናችን የእሳቸው ወዳጅ መሆናችን ይህ የተለየ ነው። እና የሆነች አባባል አለች ሐረር ላይ ነብይ ወዳዳ ይባላሉ። ለነብዩ ካላቸው ፍቅር የተለየ ፍቅር ማለት ነው፣ ሰጪዎች እንደማለት ነው። የተለየ ፍቅር ሰጪዎች እንደማለት ነው። እና ያው ነብዩን አለይሂ ሰላቱ ወሰላም ያኒ በጣም ስለምንወዳቸው ያው ሙስሊሙ ሁላም ይወዳቸዋል።
አልሐምዱሊላህ ያኒ ሀረር ላይ ደግሞ እንዳየነው ሌሊቱ ያኒ በመንዙማ ነው የሚታደረው። يا رسول الله البنت الهدوء تغود ونبي طبيب نور وربو سلام له يا رسول الله ويت يخشي لنا بنا بيرنا رغود ونبي طبيب نور وربو نقرع له يا رسول الله البنت الهدوء تغود ونبي طبيب نور وربو ورخوبيني مرخا يا رسول الله يا مسواها يا هو ايكو يا ورتزال دو ونبي طبيب نور وربو نقرع له يا محمد يا رسول الله بيتي غون يا حبيبي يا رسول الله حبيبي بيتي براجازي قال هي خدا في دم نبي تبي نور وربونك نعله يا رسول الله البنات لين دوان دغود ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን በማስመልከት አሁን ዓለም ላይ በሚከሰትበትን መልኩ ሙስሊሙ ሰብሰብ ብሎ ሰደቃ እየተደረገ ቁርአን እየተቀራ ሰለዋት እየተደረገ ዚክር እየተደረገ ህይወት ታሪካቸው እየተወሳ በዚህ መልኩ ማድረጉ ማሳለፉ በዲናችን መሰረት አለው ወይ? አዎ አለው። መሰረት አድርጉ። መሰረቱ ምንድነው? ነብዩ አለይሂ ሰላቱ ወሰለም ሰኞና ሐሙስ መጾማቸውን ሲጠየቁ ለምንድነው የሚጾሙት ሲባሉ ምንድን ነበር ያሉት? ስለ ሰኞ ذاك يوم ولدت فيه እኔ የተወለድኩበትን ቀን ስለሆነ ነው አሉ። ልብ በሉ እንግዲህ እኔ የተወለድኩበትን ቀን መጾማቸው የተወለዱበትን ቀን ለማላቅ ነው ለማሳነስ ነው? አልቀውት እኮ ነው። የተወለዱበትን ቀን አልቀውት ነው። አንድ ሰው የሆነ ነገር በሚያልቅበትን ጊዜ መልካም የሆነ ነገር መስራት አለበት እንጂ መቼስ حرام ማዕሲያ የሆነ ነገር አይሰራም። እሳቸው ጾመው ይህንን ቀን ካላቁት አንድ ሰው ቁርአን እየቀራ ይህንን ቀን ቢያልቀው ሰለዋት እያደረገ ይህንን ቀን ቢያልቀው ዚክር እያደረገ ይህንን ቀን ቢያልቀው ክፋት አለው? ምንም ክፋት የለውም። እሳቸውም ያደረጉት ነገር ነው። አስል አለው፣ መሰረት አለው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم ارحمنا بالقرآن العظيم وانفعنا بالآيات والذكر الحكيم وبارك لنا في السبع المثاني والقرآن العظيم. اللهم قونا على طاعتك ولا تقونا على معصيتك. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم من اجتمعنا لهم بسببهم مزيد برك وإحسانك اجمع لهم خيري الدنيا والآخرة. اللهم آت سؤلهم من الخير. اللهم قونا على طاعتك ولا تقونا على معصيتك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وقنا عذاب النار وقنا عذاب النار. وصل اللهم على نبينا محمد وعلى آله وصحبه وسلم بحق سورة الفاتحة. بسم الله الرحمن الرحيم الحمد لله. إن نبياتنا عليه الصلاة والسلام ود سوناتو من نافق ميودد سوناتو እንደሳቸው ምንንገበገበለትኝም ሰው የለም። የሸሪዓን ድንበር ሳንጥስ حرام የሆኑ ነገራቶችን ሳንሰራ የተወለዱበትን ቀን ሰብሰብ ብለን ማክበራችን በምንም መልኩ በየትኛው መንገድ ቁርአን ሐዲስን የሚጻረር ነገርም አይደለም። እንደው ቢድዓ በሁለት ቦታ ይካፈላል፣ አዲስ ግኝት በሁለት ቦታ ይካፈላል። መልካም የሆነ ግኝት አለ፣ መጥፎ የሆነ ግኝት አለ ወደሚለው ራሱ ሁላ ባይገባ ወደዚህ መግባት ራሱ እኮ የሚያስፈልገው ነገር አይደለም። በመሰረቱ እሳቸው ያላቁትን ቀን ስለሆነ አላህም በዚህ ቀን እንድንደሰት ስላዘዘ በቃ ተደሰቱ፣ በሳቸው ተደሰቱ። ነብዩ ናቸው ተብሏል እኮ አለይሂ ሰላቱ ወሰላም ቁል ቢፈድሊላሂ ወቢረሕመቲሂ ፈልየፍረሑ። በአላህ ፈድሉና በረሕመቱ ተደሰቱ። ረሕመቱ ማን ናቸው? ነብዩ ናቸው ተብሏል አለይሂ ሰላቱ ወሰላም። ተደሰቱ። እሺ በሳቸው እንድንደሰት ከታዘዝን ተወለዱ፣ ተደሰትን። ስትደሰት ምንድነው የምትሰራው? መቼስ حرام ነገር አትሰራም። ስትደሰት ኸይር ነገር ነው የምትሰራው። አልሐምዱሊላህ ትላለህ፣ አላህን ማመስገን ነው። ሰደቃ ትሰጣለህ፣ አላህን ማመስገን ነው። ቁርአን ትቀራለህ፣ አላህን ማመስገን ነው። ዚክር ታደርጋለህ፣ አላህን ማመስገን ነው። ሰለዋት ታደርጋለህ፣ ማመስገን ነው። መልካም የሆነ ስራ ነው እና ምንም ሸሪዓን የሚጻረርበትን የሆነ መንገድ አስሉል መውሊድ መንገድ የለውም። እንደውም አስል አለው፣ መሰረት አለው። አንድ ድርጊት እዚች ቦታ ላይ ለጥንቃቄ ያክል ለሙስሊሙ ህብረተሰብ ማስተላለፍ የምፈልገው ነገር አንድ ሰው የሆነን ነገር ባደረገ ጊዜ ወይ ማድረግ ከፈለገ ያ የሚያደርገውን ነገር ነብያችን አለይሂ ሰላቱ ወሰላም ካላደረጉት ያንን ነገር ማድረግ አይቻልም የሚል ሸሪዓዊ መመሪያ የትም ቦታ ላይ የለም። እንዲህ አይነት ነገር አንድ ነገር حرام የሚባለው መች ነው?
ቁርአን ሐዲስ ላይ ወይ ግልጽ በሆነ የሸሪዓ መሰረታዊ መረጃ በሚባሉ ነገራቶች ሐራም ተብሎ ከተደነገገ እሰየው ሐራም ነው እንላለን። ዋጅብ ነው ተብሎ ከተደነገገ ዋጅብ ነው እንላለን። የተጠላ ነው ተብሎ ከተደነገገ የተጠላ ነው እንላለን። ግን ምንም የሚባል ነገር የለም። መልእክተኛው ሰለላሁ ዐለይሂ ወሰለም አንድን ነገር አለማድረጋቸው ያንን ነገር ማድረግ ሐራም መሆኑን ያመላክታል የሚል መመሪያ የትኛውም ቦታ ላይ የለም ብቻ አይደለም። ሁሉም ዘና ብሎ ይህንን አንገቱን አቃኖ እንዲያወራው የለም ብቻ አይደለም። ኪታብ እንትኑ ላይ ሽፋኑ ላይ የለም እንዲህ አይነት ነገር። በእስልምና እንዲህ አይነት አስተምሮት የለም። አንድ ነገር ነቢያችን አደረጉት ወይስ አላደረጉትም የሚለው ነገር ታይቶ ካደረጉት ይቻላል፣ ካላደረጉት አይቻልም የሚል መመሪያ የለም። አላህ ቁርአን ላይ ምንድን ነው ያለን? ወማ አታኩም ረሱሉ ፈኹዙሁ፣ መልእክተኛው ሰለላሁ ዐለይሂ ወሰለም ለእናንተ ያመጡላችሁን ነገር ተቀበሉ። ወማ ነሃኩም ዐንሁ ፈንተሁ፣ በከለከሏችሁ ነገር ደግሞ ተከልከሉ። በምንድን ተከልከሉ? በከለከሏችሁ እንጂ ምን አልተባለም። እሳቸው ያላደረጉትን ነገር ደግሞ ተከልከሉ አይደለም፣ በከለከሉ ተከልከሉ ነው። እሳቸው በተወለዱበት ቀን ደግሞ በዚህ መልኩ ሙስሊሙ ህብረተሰብ በደስታ ኸይርን ተቋዳሽ ሆኖ ማሳለፉን ከለከሉ አልከለከሉም። ስለዚህ ምንም የሚከለከልለት ሸሪዓዊ የሆነ መረጃ የለውም። አይ እሳቸው ያላደረጉትን አቡበከር ያላደረጉትን ዑመር ያላደረጉትን ዑስማን ያላደረጉትን አሊ ያላደረጉትን አናደርግም ከተባለ ይሄ አሁን እየተከሳችሁ ያላችሁት ነገር የናንተ መመሪያ እንጂ ሸሪዓዊ መመሪያ አይደለም። አትድከሙ። ሸሪዓ ላይ እንዲህ አይነት አስተምሮት የለም። መልእክተኛው ካላደረጉት ሰይዱና አቡበከር፣ ሰይዱና ዑመር፣ ሰይዱና ዑስማን፣ ሰይዱና አሊ ሪድዋኑላሂ ተዓላ ዐለይሂም አጅመዒን ያላደረጉት ነገር ማድረግ አይቻልም የሚል መመሪያ የለም። የተለያዩ መንዙማዎችን አነቃቂ የሆኑ ለነብያችን ያለንን ፍቅር የሚያስረዱ የሚገልጹ በተለያዩ አገላለጾች ማለት ነው። ወላሂ እንደ መውሊድ ላይ እኮ የሚሰበሰበው ሰው አይታችሁ ከሆነ ከተለያየ ብሔር የተለያየ ቋንቋ የሚናገር ሀብታሙ ድሃው ቁጭ ብሎ በሰኪና በቁማኒና የሚገኝበት ቦታ እኮ ነው። እንደው እንደዚህ ውዴታን የሚጨምር ነገር ምን ክፋት አለው? ምንም ክፋት የለውም። እና ይህች አይነት ነገራቶች የምትጠቀሰው ነገር መረጃ ልትሆን አትችልም፣ ሸሪዓ ላይ መረጃም ስላልሆነች። በአጠቃላይ ደግሞ መጨረሻ ላይ የምለው እኛ ከምንም የበለጠ ነቢዩን ዓለይሂ ሰላቱ ወሰላም መውደዳችንን ማፍቀራችንን ልንገልጽ የምንችልበት አንድ ነገር አለ። አንዳንዶች ሲያስቀምጧት እንደ መፈክር አድርገው ግጥም ላይ ያስቀምጧት ነገር አለች። ምን ይላሉ? ኢነል ሙሂበ ሊመን ዩሂቡ ሙጢዑ ይላሉ። ወዳጅ በእውነትም የወደደውን ነገር ወዶ አፍቅሮ ከሆነ ለወደደው ነገር ታዛዥ ነው። ወዳጅ የወደደውን ነገር እንደወደደ እውነተኛ ውዴታ እንዳለው ምልክቱ ምንድነው ከተባለ በቃ ታዛዥ ሆኖ መገኘት ነው። ምን ማለት ነው? ይሄ ማለት ነብያችንን ሰለላሁ ዐለይሂ ወሰለም እንወዳለን። አዎ እንወዳለን። እንግዲያው ስለሳቸው አስተምህሮ ተገዢ ሆነን መገኘት አለብን። ባዘዙን ታዘን፣ በከለከሉን ተከልክለን፣ አስተምህሮታቸውን ይዘን መንገዳቸውን ሳንጥስ ሐለታቸው ስነ ምግባራቸውን እኛም ተላብሰን እንደው እንደሳቸው መሆን ባንችል እራሱ ኢነ ተሸቡሃ ቢልኪራሚ ፈላሁ ይላሉ። ከመልካሞች ጋር ለመመሳሰል መጣር ራሱ ታላቅነት ነው። መመሳሰል ባትችል እንኳ መሞከሩ ራሱ ታላቅነት ነው ይላሉ። ስለዚህ እንወዳቸዋለን። ስንወዳቸው ደግሞ የአንደበት ብቻ ሳይሆን ከውስጥ የሚመነጭ የሆነ ነገር መሆን አለበት። ሐለታችን ባህሪያችንን ወደሳቸው መልካምነት የሚቀይር አስተምሮታችንን ወደሳቸው የሚቀይር አይነት ነገር መሆን አለበት። ያኔ እውነትም ወደናል ማለት ነው እንጂ በአንደበት ብቻ የምትሆነዋ
ምናልባት ወንዝ አታሻግርም ብል እራሱ ተሳሳትኩኝ ብዬ አላስብም። በቃ መከተል በስትክክል እሳቸው መንገዳቸውን መከተል ነው። ህዝቡን ወደ ቀልቡ እንዲመለስ ወጣቱንም ወደ ራሱ እንዲመለስና መውረስ አለበት አባቶችን ያመጡለትን መንገድ እሱም እንዲያለመልም ያንን አጉልቶ እንዲያከብረው አባቶችን የማክበር እናቶችን የማክበር ከስነ ምግባር ነው የሚጀምረው። ያንን ሁሉ ለማድረግ አሁንም ጊዜው ነው፣ አልረፈደም። ያ መደረግ አለበት ነው ምለው እና በጥሩ ሁኔታ አሁንም በሐረር ውስጥ ይስተናገዳል። እዛ ሄደው ሁሉም ያው ሼር አድርጎ ሁሉም እንዲደሰት ማለት ነው። ያ ደሃውም ማለት ነው ለምሳሌ እዛ ቦታ ላይ እንዳይጨነቅ እንዳይቸገር ምንድነው ካላቸው ነገር እዛ ቦታ ተዘጋጅቶ ሁሉም የሚቀምሰውን ማለት ነው የሚዘጋጅበት ሁኔታ ነው። ያው ለምን ነብዩ ማለት ፍቅርን አስተምረዋል አለይሂ ሰላቱ ወሰለም መተጋገዝ የሚለውን መተባበር የሚለውን ስላስተማሩ ይሄ ነገር ያው እዛ ቦታ ላይ የሚታየው ነገርም እሱ ነው የሚንጸባረቀው ማለት ነው። ያ ያስተማሩት ነገር ነው ዛሬ የሚንጸባረቀው እና እንዳልነው ያው ደሃውም ምኑም ሁሉም ያኒ እዛ ቦታ የሚቀምስበት ሁኔታ ነው። አከባበሩንም ስናይ ለምሳሌ ቁርአን ይቀራል። አንዳንድ ቦታዎች ላይ 30 ጁዝ የሚከተምት ያኒ ختم የሚያደርጉበት ሁኔታ አለ። ከአንዳንድ ቦታዎች ላይ ያው ያሲን ተባረክ ይቀራል። ቁል ሁወ አላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢናስ እነዚህ ሱራዊ ተቀርተው ከዛ ያው ሲገባ በዱዓ እንደዛውም ቁርአን ከተቀራ በኋላ እንዳልነው ዱዓ ይደረጋል። وبارك لنا في السبع المثاني والقرآن العظيم اللهم أكرمنا بكتابك الكريم واهدنا إلى صراطك المستقيم وبلغنا ببركته إلى النعيم المقيم ونجنا به من عذابك العليم اللهم تقبل منا ختمته وأذقنا طيبته وحلاوته وبشرنا بعجائبه ከዛ በኋላ ወደ መንዙማው ነው የሚገባው ማለት ነው። የተለያዩ በሐረሪ ቋንቋም እንደዛው ማለት ነው በአረበኛው የተዘጋጀውን ቡርዳ ለምሳሌ ይቀራል። ሌሎች የሚቀሩ የመውሊድ ያኒ ነብያችን አለይሂ ሰላቱ ወሰለም አሞገስ ያለባቸው ነገራቶች የሚቀሩበት ሁኔታዎች አለ ማለት ነው። እና ሰው ያው ዜማው የተለያዩ ዜማዎች አንድ አይነትም ስላልሆነ አንድ አይነት ሲሆን ያው እንደሚታወቀው ሰው ሊሰለቸው ይችላል። አስለን የነብያችን አለይሂ ሰላቱ ወሰለም ውዴታ መቼም የፈለገውም ቢሆን አይሰለችንም። ቢሆንም ግን ያው የተለየ ንቃትና በተለየ ሁኔታ ያው ሌሊቱን እንዲያሳልፉት ነፍስያንም እያሸነፈን የተለያየ ቅላጽ ያላቸው እንደዛው መንዙማው ማለት ነው በተለያየ ሁኔታ እየተደረገ ነው ያው የሚታደረው ማለት ነው። يا حبيب الله دينا تفضلي قود يا إمام روكو تتراجع دينا تفضلي فجلنا حاجة دينا تفضلي قود يا إمام محمد أمين يا رسول الله دينا تفضلي يا حبيب الله دينا تفضلي قود يا إمام محمد أمين الدنيا اللي منافو دينا تفضلي آخر اللي مشافو دينا تفضلي قود يا إمام محمد أمين يا رسول الله دينا تفضلي يا حبيب الله دينا تفضلي مدد قود يا إمام محمد አንድ ደግ ሰው ነበሩ ይባላልና እሳቸው ምን ያደርጉ ነበር? ሁሌ ሲበሉ እንደ ነብያችን አለይሂ ሰላቱ ወሰለም ነው ይሉት። ሱብሃንአላህ ሲተኙ እንደ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስርዓታቸው እንደሳቸው፣ ከሰው ጋር ተገናኝተው ሰላም ሲባባሉ እንደሳቸው፣ ሲራመዱ አረማመዳቸው ራሱ እንደሳቸው እና ሐለታቸው ሁላ ምግብ ሲበሉ ሲጠጡ ምንም አይነት ነገር ሲያደርጉ እንደሳቸው ብታያቸው ነብዩን ነው ትዝ የምታደርገው አለይሂ ሰላቱ ወሰለም። ግን ዱባ የሚባል ነገር አለ። ያው እኛ ጋር ዱባ እንለዋለን ሐብሐብን የሚመስል ያ ዱባ የሚባለው ነገር እርግጥ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይህንን ነገር በልተውታል የሚል ሐዲስ አለ። እኚህ ሰው ግን በቃ ሁለመናቸው እሳቸው የሚያደርጉትን ነገር አድርገው ሰዎች አይተው ያጡባቸው ምንድን ነበር? ዱባ የሚባለውን ነገር ግን አይበሉም። ግን ነብያችን በልተውታል አለይሂ ሰላቱ ወሰለም። ሰዎች ገረማቸውና ምን አሏቸው? አንቱዬ እንደው ምንድነው አንቱ ሁለመናችሁ እንደ መልእክተኛው ሰለላሁ ዐለይሂ ወሰለም ሆኖ ግን ዱባ እሳቸው በልተዋል አንቱ ግን አትበሉም
እቺን ህሳ ለምን ተዋችሁ ብለው ጠየቋቸው። ምን አሉ ይባላል? ወላሂ ዱባ እንደበሉ ማሰመቻለሁ፣ ግን እንዴት አድርገው እንደበሉት ስላልደረሰኝ ነው ያልበላሁትኝ። ያችም እንኳ ብትደርሰኝ ኖሮ እንደሳቸው አድርጌ እበላት ነበር፣ ይህችን ራሱ አልተዋትኝም ነበር። የተውለትኝ ምክንያት ምን እንደሆነ እንመልከት ያ ጀማዓ። لذلك ነብዩን ሰለላሁ ዐለይሂ ወሰለም መከተል ማለት በመሰረቱ ዐቂዳቸው፣ አስተምሮታቸው፣ እምነታቸው አላህ ሱብሓነሁ ወተዓላ ጅማሬ ፍጻሜ እንዳሌለው ፍጥረታቶችን እንደማይመስል ከፈጠራቸው ፍጥረታቶች ከጃይ እንዳልሆነ በላይ በታች በቀኝ ከግራ ከፊት ከኋላ በጭራሽ እንደማይገለጽ ያስተማሩት አስተምሮት ነው። ከሰማይ ፈላጊ እንዳልሆነ፣ ከዓርሽ ፈላጊ እንዳልሆነ፣ ከቦታ ከአቅጣጫ ከስፍራ ፈላጊ እንዳልሆነ፣ በቦታ የሚገደብም እንዳልሆነ አላህ ሱብሓነሁ ወተዓላ ሰማያትን፣ ዓርሽን፣ ኩርሲይን፣ ቦታ አቅጣጫ ስፍራን ከመፈጠሩ በፊት እንደነበረ አስተምረዋል። ይህንን ሁላ ከፈጠረ በኋላም ደግሞ አላህ እንደኔና እንደናንተ የሚቀያየር አይደለም። በፊት እንደነበረው አሁንም ያለ ነው። አንቢያዎችንም ልኮልናል። የመጀመሪያው ሰይዱና አደም፣ የመጨረሻው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወሰለም ሁሉንም እውነተኛ ተናጋሪ አድርጎ አርአያ አድርጎልናል። አደራ ጠባቂዎች አድርጓቸዋል። አላህ ከክህደትና ትልልቅ ከሆኑ ወንጀሎች እንዲሁ ማንነትን ዝቅ የሚያደርጉ የበታችነትን ወራዳነትን ከሚያንጸባርቁ መጥፎ ከሆኑ ባህሪያቶችም አላሁ ተዓላ አንቢያዎችን ጠብቋቸዋል። ስለዚህ እነኚህ ለዲናችን መሰረታዊ የሆኑ ነገራቶችን አውቀን ተምረን ያ ጀማዓ ይህንን ያዝ አድርገን ነቢያችንም ሰለላሁ ዐለይሂ ወሰለምንም እያስታወስን እንደሳቸው ለመሆን መታገል መፍጨርጨር። አላህ እኮ አንተ የሆነን ነገር ለማሳካት ስትፍጨረጨር በጥረትህ ያክል ያንን ነገር ይሰጣል። ተፋአሉል ኸይረ ተጂዱሁ ተብለናል እኮ ሐዲስ ላይ። አንተ ኸይርን ነገር ተመኝ አላህ ያሳካልሃል ተብለናል። እንዲያሳካልን እንደው በቃ እሳቸውን እያዋለልን ወላሂ በጣም የሚነፈቁ ሰው ናቸውና ነቢያችን ረሱል ሰለላሁ ዐለይሂ ወሰለም ለአንተ እንዴት ትገልጻቸዋለህ? እሳቸው ለኔ ትልቅ አርአያ ናቸው፣ ሞዴል ናቸው። ያኒ ለምን የጀነትን መንገድ ፈጣሪን እኔ አስለን አላሁ ተዓላ ምን ይለናል? ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን። ማለትም እኔ የሰው ልጅን የፈጠርኩት በምን ላዘው ነው? በዒባዳ ላዛችሁ ነው በማለት ነው አላሁ ተዓላ ያሳወቀን ያዘዘንም ማለት ነው። ታዲያ ያን ነገር ፈጣሪን ማወቅ የሚለውን ነገር ያስተማሩንና እንዴት መገዛት አለብን፣ እንደዛውም ጀነት መግባት በምን አይነት ሁኔታ ነው የሚለውን ራሳችንን ከጀሃነም እሳት እንዴት ማዳን አለብን የሚለውን ያስተማሩ ታላቁ መልእክተኛ ታላቁ ሰው ስለሆኑ ያው እንዲህ በቃል ልገልጻቸው አልችልም። ለየት ያለ ፍቅር ነው ያለኝ፣ ለየት ያለ ውዴታ ነው ያለኝ። አላሁ ተዓላ ወፍቁን ቢሆን ኖሮ ከሰሓቦች አላሁ ተዓላ ቢያደርገን ኖሮ የማይጠገቡ ነበሩ። አንዳንዶች እኮ በሳቸው ናፍቆት የሞቱ ሰዎች አሉ። አንዳንዶች በሳቸው ውዴታ ፌንት የነቀሉ ሰዎች አሉ። አንዲት ከሳቸው እልፈት በኋላ በሰይዱና በእሜተ ዓኢሻ ረዲየላሁ ዐንሃ ዘመን አንዲት ሴት ነበረች ይባላል። እሳቸውን በህይወት አልደረሰችምና በሆነ ጊዜ ወደ እሳቸው መዲና ከተማቸው መጣችና እሜተ ዓኢሻ ቤት ገባች። የታለይ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር እስቲ እንደው ክፈችልኝ አለቻት። እሜተ ዓኢሻ አስገባቻት። ገብታ ቀብራቸውንም አሳየቻት። ቀብራቸው ላይ የነበረውን ጨርቅ እስቲ አንሺልኝ አለቻት። እሺ ብላ እሜተ ዓኢሻ አነሳችላት። ከዛ ከናፍቆት ከሸውቅ ከሐናን የተነሳ እዛ ቦታ ላይ ተደፋችና እያለቀሰች መጨረሻ ላይ ሲያዩዋትኝ ሲያገላብጧትኝ ሬሳዋን ነበር ያገኙት። ናፍቆት እንዲህ ያደርጋል። ሐቂቀተን የሚናፍቁ ሰው ስለሆኑ
እንኳን ሰው አይደለም ግንዱ ያለቀሰላቸው ሰው አይደሉም። ምን አይነት ሰው ናቸው? ግንድ የሚያስለቅስ ናፍቆታቸው ግንድ የሚያስለቅስ። አላሁ አክበር። ሐቂቀተን ብቻ አላሁ ተባረከ ወተዓላ ጀነትም ውስጥ ከሳቸው ጋራ ጎረቤት ከሚሆኑ ሰዎች መካከል ያደርገን። አላህ ሱብሓነሁ ወተዓላ የሳቸውን መንገድ በሚገባ በስትክክል ከሚከተሉ ከዓቂዳ ጀምሮ ከአሕካም ጀምሮ ከስነ ምግባር ጀምሮ የሳቸውን አስተምህሮት ከሚከተሉ ሰዎች መካከል አላህ ያደርገን። دوين أخاخ مدينة طيبة دو خلنا نحمد يا حبيبة مخاتي جمل لهم دوي طبيبة يا رسول الله دو جايبة حبيبي أحلى عيسو دو حمزة وجعفر كل يوم وليالي صلي يا ربي على محمد سلم يا ربي على محمد بارك يا ربي على محمد كل يوم وليالي በንጋታውም ለሁላችንም በመሰብሰብ መውሊድን ሰለዋትን አብረን በጋራ ቁጭ ብለን ያለው ምግብን ያመጣል። የሚበላ ካለው የሚያውቅ ቁርአንን ቀርቶ ያሰማል። የሚያውቅ ዚክርን ሰለዋትን እያደረገ እዛው ሙእሚን እርስ በርስ በተሰበሰበበት ኸይር ሲወሳ ደስ ይለዋልና በደስታ ማሳለፋችን ነው። በዚህ መንገድ እንደውም እኛ ጋር ለየት የሚያደርገው 4 ወር ሙሉ ነው የምናከብረው። አንዳንድ ሰው አንድ ቀን አድርገን የምናከብረው የሚያበሳጫቸው ካሉ እንደው እኛ እሳቸው ተከታይ ስላደረግን ከደስታችን የተነሳ 4 ወር ነው የምናከብረው። ይሄ ማለት እንደምንደሰት እንጂ በነብያችን አለይሂ ሰላም እንደምንከፋ አያሳይም። ይበልጥ እንደምንወዳቸው ትልቁ ማስረጃችን ከአንድም 2ም 3ም 4 ወር ያደረግን ነው። የእሳቸው ውልደት ምክንያት በማድረግ ደስ እያለን ደጋግ ስራ እየሰራን የምናሳልፍበት ማለት ነው። ጎይቶ ተሰለ ሁሰና ማሂደ ጎይቶ ተሰለ ሁሰና ማሂደ ቀልቢ ዚኛም ተርካ ሐቢቢ ሂፎትቤ ቀልቢ ዚኛም ተርካ ሂፎትቤ መልካም የመውሊድ መልእክትን ተወሰደሉ። ለዚህ መውሊድ አላሁ ስብሓነሁ ወተዓላ በኸይር በበረካ በሳቸው በረካ አገራችንንም እንደዛው ማለት ነው ዓለምን ሰላም እንዲያደርግልን። እሳቸው በእውነትም መድኃኒት ናቸው። እሳቸው ማለት የልብ ደስታን የሚያመጡ ናቸው። አላሁ ስብሓነሁ ወተዓላ ከጀሃነም እሳትም ነፃ ከሚወጡትና የእሳቸውን መንገድ ተከትለው እስከ ለተሞትም ማለት ነው። ለምን እሳቸውን እንወዳቸዋለን ማለት ብቻ ሳይሆን የእሳቸውን መንገድ ይዘን እስከ ለተሞታችን በዛ አይነት ሁኔታ ከሚቆዩት አላሁ ተዓላ እንዲለን ለዛውም ለኡማውም ለሙስሊሙ ሁላ ማለት ነው ዓለም ላይ ላሉት እንኳን ለነቢያችን መውሊድ አለይሂ ሰላቱ ወሰላም እንኳን በሰላም አደረሰን። አላሁ ተዓላ ዓመቱን በጤና በሰላም ሀገራችንም አላሁ ተዓላ ሰላም እንዲያደርግልን እየተመኘን መልካም መውሊድ ማለት ፈልጋለሁ። ጥለውት ሰራዊቱ ኢብራሂምን ከሳቱ በጌታችን እዝነቱ አቆመች መፋጀቱ በርደን ሆነች ሰላማ አላ ሀዲል በራያ ሰላቱላህ ወሰላም ሰላቱላህ ወሰላም ዛፉን ቢጠሩት መቶ ወደ ነቢ ተጎቶ ድንጋዩም ነቢን አይቶ ሰላምታ እጅ ነሳ እያደረገ ሃያ አላ ሀዲል በራያ እንኳን ለታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን አብሮ በሰላም አደረሰን። ዓመቱንም አላህ አብሮ በጤና በዓፊያ ድርቁን አስወግዶልን በሰላም ያድርሰን። ባረከላሁ ፊኩም። ስላዳመጣችሁኝ አመሰግናለሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። መልካም መውሊድ። ኑር ካበሉቡስ ኑር ካበሉቡስ ረሕመት ወአማነት ነቢቤ የንበራ ኸይሩ ሙስጠፋ ዘይፍ ሱራ ኑር ካበሉቡስ ሙሐመድ አብደላህ ሰላም አለይኩም ሰላም ባለከ ሁላ ገለከ
كابل بوس محمد عبد الله مكة مكربك المدينة ديجو نبي لي عمر حمزة براجو نور كابل بوس محمد عبد الله السلام على ابو سلام على نور كابل بوس محمد عبد الله يا ربي يا الله شفي جما بيني بكبخانة وحرر مدينة بين نور كابل بوس محمد عبد الله السلام على ابو سلام على بارك والله نور كابل بوس محمد عبد الله يا ربي يا الله شفي جما بيني بكبخانة وعارف قاسي بين نور كابل بوس محمد عبد الله السلام على ابو سلام على نور كابل بوس نور كابل بوس عالزو مالي موزة للبا مرجوسة عليك زاد الليل قليلة داموسة نور كابل بوس محمد عبد الله السلام على ابو سلام على بارك خلق والله نور كابل بوس محمد عبد الله مكة مكربك المدينة ديجو نبي لي عمر حمزة براجو نور كابل بوس محمد عبد الله السلام على ابو سلام على بارك خلق والله نور كابل بوس نور كابل بوس محمد عبد الله نور كابل بوس نور كابل بوس محمد عبد الله